እንግዲህ ገንዘብ ተበድሮኝ ከፍየው ያማከርኩት ሰው ቢኖር ፓስተራችሁ ነው። ሌላው ሰው ከፍሎኝ ነው ማማከረው። እሱ የመጀመሪያው ሰው ነው ከፍየው ያማከርኩት፣ አበድሬው ያማከርኩት ሰው እሱ ነው። ሁላችሁም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር ስም የተባረከ ይሁን። የጌታ መንፈስ በመካከላችን አለ፣ ነበረ፣ አለ፣ ይቀጥላል። ክብር ለጌታ ይሁን። ምክንያቱም በስሙ ተሰብስበናልና የጌታ መገኘት በስሙ ለተሰባሰቡ መገኘቱ ቃል ኪዳን ስለሆነ ክብር ለጌታ ይሁን። ስለዚህ መንፈሱን ስንታቻችሁ ሴንስ አድርጋችኋል? ስናመልክ፣ ስንዘምር፣ ስንጸልይ። ስለዚህ ጌታ ክብር 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 ሃሌሉያ ለጠራን ላዳነን ከጨለማ ወደሚደነቅ ብርሃን ለጠራን ታማኝ አድርጎ ለቆጠረ እንድናገለግል እድል ለሰጠን ታሪካችን ለቀየረ ለሰራዊት ጌታ እግዚአብሔር እልልታና ጭብጨባ ከዛሬ ጀምሮ እስከ ዘላለም ለሱ ለአምላካችን ለሰራዊት ጌታ እግዚአብሔር ክብር 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 ከዘላለም እስከ ዘላለም ለእርሱ ይሁን። ሃሌሉያ። የመሆናችን ምስጢር ጌታ ስለሆነ ታሪካችን የቀየረው ጌታ ስለሆነ በተለይ ደግሞ ዛሬ ቅድም ቆመው የተዋወቁትን ሰዎች ሳስብ ወደ ኋላ መለሰኝ። እናንተ ዶክተር ከሆንኩና ማች አርጌ ከለበስኩ በኋላ ነው የምታውቁኝ። ጨርቅ እዚህ ላይ ሳንጠለጥል ነው የምታውቁኝ። እቺ ጨርቅ ሱሪያችን ላይ መለጠፊያ፣ ሱሪያችን ተቀዶ መለጠፊያ በነበረበት ጊዜ፣ ስማችን ከዚህ የማይታወቅበት ከፊት ለፊቱ ምንም ባልነበረበት ጊዜ እናሰገድን ወንድሜ ያለምግሉስ ከቤተሰቡ ስላየው ደስ ብሎኛል። እዛ አብረን እናገለግል ነበር። የቤተ ክርስቲያኗ መጋቢ ነበርኩ። መጋቢ ከመሆኔ በፊት ሰው በደስታው ጊዜ በሐዘኑ ጊዜ ሰው በስደት በመከራ ያሳልፋል። ሰርጋቸው ላይ ኃይለኛ ስደት ነው የነበረው። አስታውሳለሁ። ኃይለኛ ስደት ነው የነበረው እና በስቃይ ነበረ ሰርጉን ያደረግነው። ሰው በሰርጉ በደስታው ቀን ከዛ ደግሞ እናታ ወደ ጌታ በሄዱ ጊዜ ደግሞ ኃይለኛ ለቅሶ ኃይለኛ ስደት ነው የነበረውና ሰው በደስታው በሐዘኑም ጊዜ በስደት በመከራ ታልፎ አሁንም ስቲል በጌታ ሆኖ ጌታን ማምለክ እንዴት መታደል ነውና ስላየዋችሁ ወደ ኋላ እኔንም መልሳችሁኛልና በብዙ የተረዳን ሰዎች እንደሆን እንድታውቁ ብዬ ነው። አንዳንድ ጊዜ ወደ ኋላ የሚመልሳችሁ ሰው ያስፈልጋል። ዛሬ ባለው ስኬት፣ ዛሬ ባለው ነገር፣ ዛሬ ማች አርጋችሁ ስትለብሱ፣ ዛሬ መልበስ ባልቻልንበት ጊዜ፣ መብላት መጠጣት ባልቻልንበት ጊዜ፣ እኔና መኬ ከረሜላ በመጠመጥንበት ጊዜ፣ ከፍራሽ ኬሻ ፍራሽ ላይ ተኝተን አንሶላ አልረጋጋ ብላ በነበረ ልናነጥፋ ሸርተት ያ ሁሉ ታልፎ ዛሬም በጌታ ቤት መሆን እግዚአብሔር ረድቶ ነው። ስለዚህ ጌታ እልልታና ጭብጨባ በብዙ ነገር ለረዳን ሞገስ ለሆነን ላገዘን ምሕረቱን ከኛ ላይ ላላራቀ ለሰራዊት ጌታ እግዚአብሔር ለሱ ብቻ ክብር ይገባዋል። ሃሌሉያ። ስለዚህ ደስ ይለኛል። ወደ ኋላ የሚመልሱኝ ሰዎች ማውቃቸው ሰዎች ዶክተር ከመሆኔ በፊት ሳገኝ ደስ ይለኛል። ወደ ኋላ ይመልሱኛል። ጌታ ከምን ከምን እንዳነሳ በብዙ ነገር እንዴት እንደረዳና አንዳንዴ የኋላችሁን ከረሳችሁ ብዙ እንዳንሮጥ ሊያረገን ይችላልና ስለዚህ ጌታ ይመስገን። ሰላም ናችሁ? ግን እኔ በጣም ደህና ነኝ። የመጣሁት በአንድ ኮሚኒቲ የፓረንቲንግ ክላስ ለመስጠት ነበር የመጣ ነው። ልጆችን እንዴት ነው በምዕራባውያን ዓለም በዌስተርን ዓለም በኖርዝ አሜሪካ እንዴት ነው ማሳደግ የምንችለው የሚል የተለያዩ ሰዎች ሆነን አብረን ለማገልገል ነበር የመጣሁት። በዛ ደግሞ እግር መንገዴን እዚሁ ቤተሰብ ስለሆንኩኝ መምጣቴን ሲያውቁ ደግሞ ብታገለግል ተብዬ ነው እዚህ የቆምኩት። ስለዚህ ብዙ ቦታ ላይ እንደምናገረው ሳገለግል 3 ፈቃዶች ተስማምተው ነው በፊታችሁ ቁሜ ማገለግለው። የመጀመሪያው ፈቃድ የእግዚአብሔር ፈቃድ ነው። አይደለም መድረክ ላይ ቆሞ ማገልገል ከጸጉራችን ሳንስ እኮ ያለሱ ፈቃድ ምንም ማድረግ የማንችል ሰዎች ነን። የረዳን ጌታ ስሙ ይባረክ። ሁሉ ከእርሱና በእርሱ ነውና ክብር ለማን ይሆን? ስለዚህ ጌታ እልልታና ጭብጨባውንም ክብር እንሰጠዋለን። የሚገባው ለሱ ስለሆነ ክብር እንሰጠዋለን። ሃሌሉያ። ሁለተኛው ፈቃድ ደግሞ እዛ የምታዩቸው ቤተሰቦቼ ባለቤቴና 2 ልጆቼ፣ ውሻው ዛሬ የለም እንጂ ውሻውም አለ ከቤተሰቦቼ እነሱ ፈቅደው ነው መጥቼ። በተለይ ደግሞ ዛሬ ልጄ ጨዋታ ነበረውና ሳላውቀው ነው ስኬጁሉን የያዝኩት። ሌላ ከተማ ሄዶ ይጫወታል። ስለዚህ ባለቤቴ ነው ድራይቭ አድርጋ ይዘው ሄደችው። በጨዋታው መካከል መገኘት ነበረብኝ፣ ግን እነሱ ደስ ብሏቸው ፈቅደው ነው የመጡትና ለእግዚአብሔርና ለሰው ጭብጨባ መለየት ከባድ ነው። ግን ለባለቤቴና ለቤተሰቤ ካላጨበጨባችሁ ሞቅ ብሎ መቀጠል አልችልምና ምክንያቱም ይህን የምላችሁ ምክንያት ምንድነው? ዛሬም ከማስተምረው ጋር ስለሚያያዝ ነው። እንደኔ አይነቱ መድረክ ላይ ቆሞ አንበሳ ሲሆን የአንበሳውን ድርሻ የሚይዙት የትዳር አጋሮቻችን ናቸው። ስለዚህ እሱን
ኖቲስ እያደረግን ተያይዘን አብረን ካልቀጠል አንዳንድ ጊዜ ወጥተን በወጣንበት ልክ መውረድ አለና እንደሱ አይነት እንዳይፈጠር ቤተሰብን ባላንስ አድርጎ ሪኮግናይዝ ማድረግ ያስፈልጋልና የቤተሰቦች ፈቃድ አለ። ሶስተኛው ፈቃድ ደግሞ የቤተክርስቲያን የአዲስ ልደት ቤተክርስቲያን አገልጋዮች መሪዎች ከዛ ደግሞ የቤተሰብ የትዳር ኮኦርዲኔተሮች እነሱ ፈቅደው አምነውኝ ነው መተህ ብታገለግለን ተብዬ ነው የመጣው። ለአገልጋዮቻችሁ እንዴት እንደምታጨበጭቡ አላውቅም፣ ግን እስቲ ያሳዩኝ አንዴ ጥቃ። ይህን ማረግበት ምክንያት አለኝ። ብዙ ጊዜ እንግዳ ናፋቂ እንሆናለን። እንግዳ ሲመጣ ዶክተርዬ ፓስተርዬ ምናምን ብለን እንላለን። ቤታችን ውስጥ ያሉ አገልጋዮችን ያን ያክል እየደከሙ ብዙ ነገር እያደረጉ የሚገባውን ፍቅርና አክብሮት ስለማይሰጥ እንግዳ ናፋቂ እንዳትሆኑ ብዬ ነው። ሪሶርሳችሁን እዛ ያሉትን አገልጋዮቻችሁን መውደድ ማክበርና አብሮ ተባብሮ የእግዚአብሔር መንግስት ላይ ሰራተኛ መሆን በጣም ስትሮንግሊ ስለማምን ነው ይህን የምለው። እንግዳ ናፋቂ እንዳትሆኑ ብዬ ነው። አጠፋው እንዴ? እና ልቀጥል የእግዚአብሔር ሰው በሉኝና ልቀጥል ወይስ አማካሪ አይባልም ለካ። ሁላችሁን ሰላም ብያለሁ። ዛሬ ልቤ ውስጥ ያለውን ነገር ላካፍላችሁ እንደ ሰባኪ ልሰብክ አሰብኩኝ፣ ግን ውስጤ አልሞላም። አንዳንድ ጊዜ ራሴ እንደዚህ ጠይቃለሁ። አንዳንድ ቦታዎች ላይ ሲሄድ እኔ በሆን ላደርገው የምችለው ነገር አንዳንድ ጊዜ ብዙ ሰባኪዎች አሉና ስለዚህ እኔም አንዴ ተጨምሬ ከምሰብክ የጊዜው ቃል እግዚአብሔር ካልሰጠኝ በስተቀር እንደሱ አላስብም። እኔ ሙላቱ እዛ ብሄድ እኔ ላደርገው የምችለው ከኔ ጸጋ ከኔ ፓሽን ከኔ ፕሮፌሽን አንፃር እኔ ላደርገው የምችለውን ነገር ባደርግ ብዬ አስባለሁ። እሱን ቅድሚያ ሰጣለሁ። እና አንዳንድ ጊዜ ግን ከዛ አልፎ መልእክት ካለ ይሄን አድርግልን ከቤተሰብ አንፃር እንኳን ተብዬ እንትን አልልም። ውስጤ የሞላውን ለእግዚአብሔር መንፈስ መታዘዝ ፈልጋለሁ። አሁን ግን እናንተ ጋር ውስጤም ያለውን ከሙያዬም አንፃር ሸክሜን የኔም ቤት ጮት ያለውን በትዳሬም በልጆቼ ላይ ያለውን ጮት እንደ ባለሙያ ደግሞ እናንተ ጋር አብሮ ለመካፈል በዚህ የተወሰነ ሐሳብ ይዤላችሁ ነው የመጣው። ካላስቸገርኳችሁ የሐኪም ወረቀት ያላችሁ ብቻ መቆም የምትችሉ ማለቴ ነው። እኔ እንደ ፓስተሮቻችሁ ቁሙ እያልኩ አላስቸግርም። የሐኪም ወረቀት ያላችሁ ብቻ እንድትቆሙ በጌታ ፍቅር እጠይቃለሁ። እንድትቆሙ ማለቴ ነው። አሽሙር ጎበዝ ነህ ምናምን አላችሁ እንደሱ። እናንተ ግን አንደኛ ጢሞቴዎስ ላይ ልውሰዳችሁና ዛሬ ላካፍላችሁ የምፈልገው የትምህርታዊ ስብከት ሐሳብ ያለበትን ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ልውሰዳችሁ። ሁለተኛ ጢሞቴዎስ ላይ ከቁጥር 3 ጀምሬ ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶች አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እምባን እያሰብኩ በደስታ ሞላ ዘንድ ላይ ናፍቃለሁ። ባንተ ያለውን ግብዝነት የሌለበትን እምነት አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትም በዮንቄ የነበረባቸው ባንተም ደግሞ እንዳለ ተረድቻለሁ። አያትህ ጋር እናትህ ጋር አሁን ደግሞ አንተ ጋር እንዳለ ተረድቻለሁ። ከዛ በኋላ ወደ ምዕራፍ 3 ልውሰዳችሁና ቁጥር 14 ላይ አንተ ግን በተማርክበትና በተረዳበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ይልና ከማን እንደተማርከው አስተማሪውን ይለያል። ከዛ ደግሞ በተማርክበትና በተረዳበት ነገር ጸንተህ ኑር ይልና ከዛ በኋላ ደግሞ መቼ መማር እንደጀመረ ሲናገር ከሕፃንነት ጀምረህ ብሎ ከመቼ እንደጀመረ ከሕፃንነት ጀምሮ አእምሮ እርጥብ ሲሚንቶ በነበረበት ጊዜ ጀምሮ መሰራት ባለበት ታይም ሲሰራበት እንደነበረ ይናገራል። ከዛ ደግሞ ኮንቴንቱ ሲናገር የተማረውን ነገር ሲናገር ደግሞ የሰማውን ነገር ሲናገር ኢየሱስ ክርስቶስን በማመን መዳን የሚገኝበትን የደህንነት መንገድ አጥብቆ እንደተማረና ከዛ ደግሞ ሕይወቱን ደቀ መዝሙር የሚያደርግ ጠብ ሳይሆን ጥበብ የወረሰበትን ደግሞ ምን ይላል? ጀምረ ክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱስ መጽሐፍትን አውቃል ብሎ ይናገርና አሁንም መጋቢ ሆናል፣ አድጋል፣ ተለውጣል፣ ባለ ትዳር ሆናል። አሁን ደግሞ ብዙ ቤተሰቦችን ተመራለህ። አሁንም የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ብሎ ይናገራል። ይህ ከልጅነት ይጀምርና መጋቢነቱን ያሳያል። ወደ ምዕራፍ 2 ቁጥር 22 ልውሰዳችሁና ወደ ምዕራፍ 2 ላይ ቁጥር 22 ላይ ልውሰዳችሁና ምን ይለዋል? ከክፉ የጎልማስነት ምኞት ግን ሽሽ፣ በንጹህ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላም አጥብቀ ተከተል ይለዋል። ሕፃንነት፣ ከዛ በኋላ ወጣትነት፣ አሁን መጋቢነት በተለያየ መንገድ ሲገልጠው ትመለከታላችሁ። አጭር ጸሎት እንጸልይ። እናመሰግናለን፣ እንወዳለን።
ይህን ማለዳ ስለሰጠን ተመስገን። በዝማሬ በእውነትና መንፈስ እንድናመልክ ረዳን። በጸሎት ተገኘህልን። ስምህን ስንጠራ ዞር አልክልን፣ ራራሃልን፣ ቸርነትን አሳየን። ስምህ ይባረክ። እግዚአብሔር አምላካችን ሆይ ስትራራልን አንተ ልጅህን ኢየሱስ ክርስቶስ ሰጠን። ወደድከን፣ አፈቀርከን፣ በመስቀል መለስከን፣ በመስቀል አሸነፍከን፣ የራስ አደረግከን። ስምህ ይባረክ። ስትራራልን ባለትዳሮችን በትዳር ባረከን፣ ባሎችን በሚስት ሚስቶችን በባል ባረክ። እግዚአብሔር ሆይ ስምህ ይባረክ። እግዚአብሔር አምላክ በቅዱሳን ህብረት ባረከን፣ በብዙ ጎዳና ባረከን። ስምህ ይባረክ። ጌታ እግዚአብሔር አምላክ አሁን ደግሞ ልትናገረን ያለውን ያለ መከልከል እኔና ወገኖችን እንድትረዳ የልብን ሐሳብ እንድትገልጥልን ተስማምተን ጸለይን። ይህን ጊዜ የማይወድ የጠላት ሥራ በስም ስልጣን የፈረሰ ይሁን። የጠላት ዕቅድ በጌታ በኢየሱስ ክርስቶስ ስም አይከናወንለት። ክብር ሁሉ ለአንተ ይሁን በጌታችን በኢየሱስ ስም አሜን። እንግዲህ ሁለት መጽሐፍቶች አምጥቻለሁ። ወደ መልእክቴ ከመሄድ በፊት የአየር ሰዓቴን ልጠቀም። ይህ የኮመርሻል ታይም ነው። ስለዚህ ሁለት መጽሐፎች 8 መጽሐፍቶችን ጽፌያለሁ። ሁለቱ መጽሐፍት አምጥቻለሁ። ጌታ ቢፈቅድ ደግሞ ከአንድ 2 ሳምንት በኋላ ኢትዮጵያ ሄዳለሁ። 9ኛው መጽሐፌ የለውጥ ባለራዕይ የሚል መጽሐፍ ጽፌያለሁ። በተጻፈና ሞዲፋይ ተደርጎ ከ13 ዓመት በኋላ ነው የወጣ። ድንገት የምጽፉ ሰዎች የመጽሐፍ ጊዜ አለው፣ የማውጫ ጊዜ አለው። በ13 ዓመቱ ይወጣል። በመካከል ብዙ መጽሐፍቶች ተጽፏል። ይህ የወጣቱ ትውልድ እድሎችና ተግዳሮቶች የሚለው ከ12 ዓመት እስከ 30 ዓመት ላሉ ልጆች እኛ ወላጆች ልጆቻችን አንደርስታንድ አድርገን እንድናሳድጋቸው የተጻፈ መጽሐፍ ነው። በዚህ ዘመን ብዙ ጊዜ አንዳንድ ቸርች ላይ ማንሰማቸው ነገሮች ግን ቸርች ላይ አፕን የሚያደርጉ ሱሳይዳል፣ ራስን ማጥፋት፣ ወጣቶቻችን እንደሱ ያደርጉ፣ አዲክሽን ውስጥ መግባት፣ ድራግ አዲክሽን፣ የፖርኖግራፊ አዲክሽን፣ የማንነት ቀውስ፣ ብዙ ቶፒኮች አሉበት። ቲኔጀር ፕሬግናንሲ፣ ብዙ ነገሮች አሉበትና ይህን አግኝታችሁ ለራሳችሁ ለእናንተ ብቻ ሳይሆን ምናልባት ጎረቤትና ልጆቻችሁ ጋር የሚቀራረቡ ወዳጆች ካሏችሁ ለእነሱም እናንተ የራሳችሁን ስትሰሩ ጎረቤት ይነካቸዋል በቀጥታም ሆነ በተዘዋዋሪ። ስለዚህ አብረን ልጆቻችን እናሳድጋቸው። እንደ ማኑዋል ተጠቀሙበት። በግሩፕ የምታጠኑት እንጂ ስትሬት የምታነቡት አይደለም። እየመረጣችሁ ልጆቻችሁን ለማሳደግ የሚጠቅም ነው። ስትወጡ አግኙት። ሁለተኛው አንዱ የምንቸገር ከቤተሰብ ጀምሮ እስከ ሀገር ድረስ በጣም እየተቸገርን ያለው ቸርች አብረን የምንቸገረው በኮሚቴ በህብረት ማገልገል ነው። አብረን ቁርጥ ልንበላ እንችላለን፣ ግን ቁርጣችን አውቀን በጋራ ማገልገል ግን ችግር ሆኖብናል። ስለዚህ ተባብሮ የማገልገል ልብክ ክርስቲያን ካላደረገው ማንም ሊያደርገው አይችልም። በአካል ያለ የሰውነት ክፍል እኛ ካላደረግነው ማን ያደርገዋል? ግን በብዙ ቦታ ላይ የምታዩት ቸርች ትንሽ ከቆየች በኋላ ትንሽ ከተደራጀች በኋላ ቀጥሎ ኮንፍሊክት ይፈጠርና አብሮ መስራት አብሮ ማገልገል ይከብደናል። እና አብረን እንኳን ማገልገል ካልቻል ለምን በጠብ ይሆናል ብዬ ነው የጻፍኩት። ለምን በጠብ ይሆናል? በፍቅር መለያየት አንቻልም ወይ? አብረን የቪዥን ልዩነት ካለን የሀሳብ ልዩነት ካለን መቀጠል ካልቻልኩ በፍቅር ማቆም ይቻላል። ግን ለምንድን ነው በጠብና በጥላቻ በሞት እስክንፈላለግ ድረስ ለምንድን ነው? ይህ ክርስትና ከክርስትና የወረደ ማንነታችን ላይ ክርስቶስን ማንጸባረቅ ህይወትና አገልጋይነት ነው። ለራስና ለራስ ብቻ መኖር ነው እንጂ ራስን ሳክሪፋይ አድርጎ ቤተክርስቲያን ትቆይ፣ ቤተክርስቲያን ሰላም ትሆን፣ አገልግሎት ይቀጥል የሚል ልብ እንዲበዛልን የተጻፈ ነው። በኮሚቴነት በህብረት የምታገለግሉ ሰዎች እንዲያውም በህብረት ሆናችሁ ልታጠኑት የሚገባ ነው። ስትገዙት ደስ ይለኛል፣ ስታነቡት በጣም ደስ ይለኛል። ጠቅማችሁ ሌላ ሰው ስትጠቅሙበት ሳይ እጅግ በጣም ደስ ይለኛል። ምን አልኩኝ? ደስታ ከየት ነው የሚጀምረው? ማርክ ከምን አልኩኝ? ስትገዙ። ከመግዛት ነው ደስታ የሚጀምረው። ዘላችሁ እንዳትሄዱ። ስትገዙ ደስ ይለኛል፣ ስታነቡት በጣም ደስ ይለኛል። ከዛ ግን ተጠቅማችሁ ሌላ ሰው ስትጠቅሙበት ሳይ ደግሞ ዋና ዓላማ የሱ ስለሆነ እጅግ በጣም ደስ ይለኛል። ስለዚህ በማንኛውም አቅጣጫ ቸርቿ ካሻፕ አልቀበልም ብላለች፣ እኔ ግን እቀበላለሁ። በካሻፕ በስኬር በዜል በማንኛውም ሁኔታ ካሽ የለኝም ብላችሁ እንዳትወጡ። መጽሐፉን ግዙ። ስትገዙ ደስ ይለኛል። ኮመርሻል ጨርሻለሁ። ወደ ትምህርት ይሄዳለሁ። ዛሬ ላካፍላችሁ የፈለኩት የትምህርቴ ርዕስ ወደ ትምህርቴ ርዕስ ወደሚቀጥለው ትሄድልኝና ዛሬ ላካፍላችሁ የፈለኩት ካነበብኩላችሁ ክፍል ላይ ተነስቼ የምላችሁ ቤተሰብ ተኮር ቤተክርስቲያን በሚል ሐሳብ ነው ያልኳችሁ። ምን ተኮር? ቤተሰብ ተኮር ቤተክርስቲያን። ቤተክርስቲያን ነች፣ ግን ምን ተኮር የሆነች?
ቤተሰብ ተኮር የሆነች ቤተክርስቲያን እንድትሆንና ትኩረታችን ያላገባችሁ ትዳር ላይ ሲሪየስ ኮሚትመንት እንደሆነ አስባችሁ እግዚአብሔር የሚሰጣችሁን ትዳር የተባረከ ትዳር እንዲሆንና እናንተም ጥሩ ሚስት ጥሩ ባል ሆናችሁ እንድትዘጋጁ በእግዚአብሔር ፊት እየወደቃችሁ በጥሩ ትዳር እንድትባረኩ በትዳር ውስጥ ያለን በፍቅር በመተሳሰብ አብረን ክርስቶስን እየገለጥን እያሳየን ጤናማ ትዳር ኑሮን እንድንቀጥል ከዛ በኋላ ደግሞ ልጆቻችን ተጨምረው ደግሞ ቤተሰብ ሆኖ ጤናማ ትዳርና ቤተሰብ ኑሮን ከዛ በኋላ ጤናማ ቤተክርስቲያን እንድትሆን ነው። ስለዚህ ቤተሰብ ተኮር የሆነች ቤተክርስቲያን ዋና ዓላማዬ ቲሜ ይህን ላካፍላችሁ የምፈልገው ወደ ቲሜ ሄድልኝና ወደዛ ሄድልኝና ይሄ ነው ዋናው ሐሳቤ ጤናማ ቤተሰብ ለጤናማና ለጠንካራ ቤተክርስቲያን ግንባታ። ስለዚህ ጤናማ ቤተክርስቲያን የምታስቡ ከሆነ ጠንካራ ቤተክርስቲያን የምታስቡ ከሆነ ጤናማ ቤተሰብ መኖር አለበት። የጤናማ ቤተሰብ የጤናማ ቤተክርስቲያን ግንባታ ጠንካራነቷ የሚለካው መጸለይ በጣም ያስፈልገናል፣ አምልኮ ያስፈልገናል። ግን መሰረቱ ሁሉ ሂዶ የት ነው? ትዳርና ቤተሰብ ነው። ትዳርና ቤተሰባችን ላይ ያላደረግነው ነገር አደባባይ ወጥቶ ተጽዕኖ መፍጠር አንችልም። ስለዚህ ቤተክርስቲያን ውስጥ የሚንጸባረቀው ጠቅላላ የቤታችን ነጸብራቅ ነው። እንደ ወንድ እንደ ባል እንደ አባት ቤቴ ውስጥ ማረገው ነው ሌላ ቦታ ላይ ማረገው መሆነው። እንዲያውም ምናልባት ሌላ ቦታ ላይ መሆነው በግብዝነት ማስክ ላረግ ይችላል፣ ያልሆንኩትን ለሆነ ላስመስል ይችላል። ያ ማስመሰላችን ደግሞ እውነተኛው ማንነታችን ሲገለጥ ትህትና የተላበሰ የሚመስለው ንግግራችን እኔ ማርባውን እኔ ማልጠቅመው ብለን ከዛ በኋላ ከመድረክ ወርደን ማይጠቅምና ሐሳብ ስንባል ያዙ ይልቀቁኝ እንላለን። ምክንያቱም ማስክ አድርገን ነው እንደሱ ምን ሆነው። ስለዚህ እውነተኛው ማንነታችን የሚገለጠውና የሚታወቀው ቤተሰብ ውስጥ ነው። ስለዚህ ባነበብኩላችሁ ክፍል ውስጥ ላይ ጢሞቴዎስን ዝም ብላችሁ እንደ አንድ ሰው ውሰዱትና ሕፃን ነበር፣ ከሕፃንነት ጀምሮ ይለዋል። ልጅ ነበር፣ አያት ነበረው፣ እንደኛ እንዳበሻ አያት ነበረው አያቱ። ከዛ ደግሞ እናት ነበረችው። ሲንግል ማምቱን አላውቅም፣ እናቱ ግን ተጠቅሳለች። ምናልባት የጠቀሰው ጳውሎስ እምነታቸውን አይቶ ግብዝነት የሌለበት እምነት ጠንካራ እምነታቸውን አይቶ ሊሆን ይችላል። አዶኖ ምናልባትም ደግሞ በዚህ ዘመን እንደበዛው ሲንግል ማም ሊሆኑ ይችላል። ስለዚህ ከልጅነት ጀምሮ ይሏል። ከዛ ደግሞ ወጣት ነበር፣ ከክፉ ጎልማስነት ምኞት ሽሽ ራቅ፣ እግዚአብሔርን ከሚጠሩ ጋር ንጹህ ልቅንት ከሚተከተል ይለዋል። ወጣት ነበር፣ ጎልማሳ ነበር። እድሜ አመጣሹ እንዳይፈትነው ከክፉ ጎልማስነት ምኞት ሽሽ እያለ ወጣትነቱን ያስታውሰዋል። ከዛ በኋላ ደግሞ እንደገና ደግሞ አሁን ደግሞ መጋቢ ነው፣ የቤተክርስቲያን መጋቢ ነው፣ አገልጋይ ነው። ስለዚህ አሁንም የእግዚአብሔር መንፈስ ያለበት መጽሐፍት ያስፈልጋል ብሎ አገልጋይ ነው። አገልጋይ ሲሆን ደግሞ ምናልባት ባለትዳር፣ ስለ ትዳሩ ሁኔታ ባይገለጥም ባለትዳር እንደሆነ አስባለሁ፣ ልጅ እንደሚኖረው አስባለሁ፣ ቤተሰብ እንደሚመራ አስባለሁ። ስለዚህ ቤተሰብ እንደሚመራ እንደሚያስተዳድር፣ ምክንያቱም ቤቱን በመልካም የማያስተዳድር የእግዚአብሔርን ቤተክርስቲያን እንዴት ሊያስተዳድር ይችላል ብሎ መጽሐፍ ቅዱስ ስለሚናገር፣ ስለዚህ ጢሞቴዎስን እንደ ልጅም አስቡት፣ ከዛ ደግሞ እንደ ባለ ትዳር እንደ ባል አስቡት፣ ከዛ እንደ አባት አስቡት፣ ከዛ ደግሞ ብዙ ቤተሰብ ሰብስቦ እንደ ቤተክርስቲያን መጋቢ አስቡት። ስለዚህ ሁላችን እዚህ ያለነው አንዳንዶች ልጆች ነን፣ አንዳንዶቻችን ባሎች ነን፣ አንዳንዶቻችን ሚስቶች ነን፣ አንዳንዶች አያቶች ናችሁ። በብዙ ነገር ያለን በቀጥታም ሆነ በተዘዋዋሪ የቤተሰብ አካልና አባል ነን። ለዚህ ነው ቅድም ወንድሜ አቤል ወጥቶ ተመዝገቡ የሚባለው አባልነት ነው። ሰማይ ያውቀናል፣ አዎ ያውቀናል። ግን ቤተክርስቲያን ድርጅት ስለሆነ እንደ አባል መታወቅ አለብን። ምንም ይሄ ማመናፈስ አያስፈልግም። ላይ ምናምን ብሎ ማመናፈስ አባል ናችሁ። ምንም ቢሆን ቀጥሎ ሌላ ሰው ወደ ጌታ ሲሄድ ተረኛ ሟቾች ነን። ስለዚህ ቤተክርስቲያን ቀብር ስነ ስርዓት ማከናወን አለባት። አናውቃችሁን ሲባሉ ያኔ ነው ኮሜንት የሚያደርግ። ስለዚህ ተረኛ ሟቹ መሆናችን አውቀን አስፈራራችሁ እንዴ? ስለ ምጽአቱ ስለተማራችሁ ብዬ እኮ ነው። ወይስ በከፊል ነው ብሏችሁ አስተምሯችሁ? ስለዚህ እንደዚህ ቤተሰብ አስቡ። ከዛ በላይ ደግሞ ትልቁን ቤተሰብ የእግዚአብሔርን ቤተሰብ አስቡ። ቤተሰብ ተኮር ቤተክርስቲያን ብዬ ስላችሁ ሁላችንም እንደዛ ሆነ። ከዛ ደግሞ ትልቁን ቤተሰብ የእግዚአብሔርን መንግስት አስቡ። የሌሎች ልጆች የኛ ልጆች እንደሆን ትውልድን ስታስቡ፣ የእግዚአብሔርን ቤተሰብ ስታስቡ፣ እናንተ ባላገሮችና የማን ቤተሰብ ናችሁ? የእግዚአብሔር ቤት ባላገሮች፣ ሀገር ያላችሁና ቤተሰቦች ናችሁ። እግዚአብሔር አባታችን ይሆን፣ እኛም እሱን በመቀበል ልጆቹ ይሆን፣ ሁላችን በመስቀል የተገኘን የእግዚአብሔር ቤተሰቦች ነን። ሃሌሉያ!
ቤተሰብ ላደረገን ጌታ እልልታና ጭብጨባ ክብር እንሰጠዋለን። ሃሌሉያ! አገር ያልነበረን አገር እንዲኖረን ያደረገ ያም ለዘላለም የምንኖርበት አገር። ሃሌሉያ! ለዚህ ነው አገር እያለን በሌላ በአገር በደንበር ምንጣላና ወደ ዘር ከማይጠፋ ዘር ተወልደን እያለ ግን ወደ ዘር ወርደን አብረን እኛም ክርስቲያኖች ተጨምረን በመሬትና በምድር ምንጣላው አገር እያለን ከማይጠፋ ዘር ተወልደን እያለ በሚጠፋው ዘር በዚህ ምድር ባለው መርጠን ባልተወለድንበት ነገር ተይዘን ያለንና ከእግዚአብሔር ቤተሰብ የሚያወጣ ባህሪና ካራክተር ዲቨሎፕ አድርገን እንድንንቀሳቀስ የሚያደርገንና ለእግዚአብሔር መንግስት የማይመች ባህሪ ዲቨሎፕ እያደረግን ቤተሰባችን ጋር ነው የሚንጸባረቀው። ስለዚህ ቤተሰብ ብላችሁ ስታስቡ ሰፋ አድርጋችሁ እዩት። መንግስቱን አስቡት፣ ትውልድን አስቡ። ልጅ ባይኖራችሁ ድንገት ምናልባት ከማህፀን የወለዳችሁት ልጅ ባይኖር ከልብ የምትወልዱት ልጆች ሊኖራችሁ ይችላል። ምናልባት የጎረቤት ምናልባት የሌላ ቤተሰብ ያሉ ቸርች ውስጥ ያሉ ልጆቻችን ትውልድን አስቡ። እንደሱ ካላሰብን ልጆቻችን ማትረፍ አንችልም። እሱ ነው የሚያስጮኝ። ትውልድ ነው የኔን ልጆች እያሰብኩ ልጆቼ ብቻ ሳይሆን በልጆቼ በኩል በትዳር የሚመጣው ሌላውን ትውልድ እያሰብኩ እነሱ የሚያገኟቸውና የሚነኳቸውን ሰዎች ሁሉ እያሰብኩ ነው። ትውልድ እያሰብኩ ነው ልጆቼን ማሳድገው። ስጸልይላቸው ወደ ትምህርት ቤት ሲሄዱ እጸልይላቸዋለሁ። እግዚአብሔር በብዙ ነገር እንዲጠብቃቸው እንዲባረኩ ብቻ ሳይሆን ለበረከት እንዲሆኑ ትምህርት ቤት ሄደው ለበረከት እንዲሆኑ ለአስተማሪዎችም ለጓደኞቻቸው በረከት እንዲሆኑ ነው የምጸልይላቸው እየሰሙ። ስለዚህ ወገኖቼ ቤተሰብ ተኮር የሆነች ቤተክርስቲያን እንድትሆን ነው ዛሬ ትኩረታችን። ባልና ሚስቶችን ወደ ትዳራችን ወደ ልጆቻችን ኢንሰል ቸርች ያለውን ነገር ተው ማለት አይደለም። እዚህ ያለው ነገር በህብረት ነው የምናረገው። የቤተሰብ የቤታችን ውስጥ የምናረገው ውጤት ነው ዛሬ የምናረገው። ይህ የጋራ አምልኮ ነው፣ የይሁዳ አምልኮ ነው። ግን አምልኮ እዚህ ላይ የሚያቆም አይደለም፣ ከዚህ የሚጀመር አይደለም። ስለዚህ ቤተሰብ ተኮር ቤተክርስቲያን ባህሪ ጤናማ ቤተሰብና ቤተሰብ ለጤናማና ለጠንካራ ቤተክርስቲያን ግንባታ በጣም ኢምፖርታንቱ መሰራት ያለበት ትዳርና ቤተሰብ ያላገቡ ላይ በደንብ አድርጎ መስራትና ጤናማ ክርስቲያን እንዲሆኑ ጤናማ ወንድ ጤናማ ሴቶች። በዚህ ዘመን ከባድ ሆኗል። ጾታ እኮ ራሱ ሲሪየስ ሆኗል። ጾታ እኮ ወንድና ሴት ብሎ መናገር ከባድ ሆኗል። ስለዚህ ኮምፕሮማይዝ እንዳናደርግ ወንድ ለወንድ ሴት ለሴት የሚለው ትምህርትና ፍልስፍና ስላለ ዛሬ ያንን እግዚአብሔር ይመስገን ወንድ ልጄ ሴት ነው ያፈቀረው ከሴት ጋር ነው የወሲብ ግንኙነት የፈጸመው ብለን ኃጢአትን ከኃጢአት ጋር አወዳድረን እንዳንወርድ ቤተክርስቲያን መንቃትና እንትን ማለት አለባት። ልጆቻችንን ወንድ ለወንድ ሴት ለሴት ለተለያየ ነገር አልፎ እየተሰጡ ነው። እንዲህ አይነቱን ችግር ደግሞ በሰላማዊ ሰልፍ ፖለቲካ ላይ እንደምንሰራው በሰላማዊ ሰልፍ አይደለም፣ በሰላማዊ ህይወት ነው፣ በሰላማዊ ግንኙነት ነው ይህን ችግር ምንፈታው እንጂ በሰላማዊ ሰልፍ አንቀይረው። ዋይት ሃውስ ሄደን ስለቆምን አንቀይረው። በዙፋኑ ስር ቀርበን ከልጆቻችን ጋር አብረን ጊዜ እያጠፋን ቤተክርስቲያን እንዲህ አይነት ነገር ትምህርት እያስተማረች እያነቃች ትኩረታችን ወደ ቤተሰባችን እንዲሆን አድርገን ነው ትውልድን ማዳንና ማትረፍ ምንችለው። ቤተክርስቲያንም ጤናማ ሁና የምትቀጥለው ጠንካራ ሁና ተጽዕኖ የምትፈጥር የምትሄድ ተጽዕኖ የምትፈጥር ብርሃንና ጨውነቷ እየጨመረ እየመጣ ከዚህ ህንፃ ላይ እንደገና ሌላ ህንፃ እየጨመረ መቀጠል የሚቻለው ቤተሰብ ተኮር ሲሆን ነው። ካልሆነ ይህን ምናልባት ጸሎት ቤት ነው የነበረው ይህ ቤት ስትገዙት ባንክ ብዙዎች ጸሎት ቤት የሌሎቹን ጸሎት ቤት ነው የገዛ ነው እኮ ብዙዎቹ እንደሱ ነው የገዙት። ስለዚህ እኛ እነሱ በእነሱ ሀገር እንዲያነሱ መጥተው ቸርቻቸውን ህንፃቸውን መሸጥ ከቻሉ እኛ ኢሚግራንት የሆንና አተኩረን ካልሰራን ማንሸጥበት ምንም ምክንያት የለም። ስለዚህ ቤተሰብ ተኮር ቤተክርስቲያን ስትሆን ባህሪዋን ልንገራችሁ። ቤተሰብ ተኮር የሆነች ቤተክርስቲያን አንደኛ የሚሆነው ነገር ምን እንደሆነ ታውቃላችሁ? ክርስቶስን የሚገልጥ መንፈሳዊ ህይወት መኖር ይጀምራል። ቸርች ውስጥ ማንን የሚገልጥ ኢየሱስ ክርስቶስን የሚገልጥ መንፈሳዊ ህይወት መኖር እንጀምራለን። ምክንያቱም ቤታችን ውስጥ ነው የምንጀምረው። ለዚህ ነው ግብዝነት የሌለበት እምነት ይለዋል።
የማመቻመች ክርስትናን የጀመርከው በእምነት ነው። ስትኖር ያየሁት በእምነት ነው። ምን ቀጥሎም ወደ ሰማይ በእምነት ነው። ስለዚህ ይህ ግብዝነት የሌለበት ማስመሰል የሌለበት ቸርች ሲሆን ሌላ፣ ቤት ሲሆን ሌላ፣ ሌላ ቦታ ሲሆን ሌላ ያልሆነ ያልተቀያየጠ እውነተኛ ጌታን ፈላጊና ክርስቶስን የሚገልጥ ማንነት ያለው ተጽዕኖ ያደረጉበት ተባብረው ነው። አያቱ ነበረች። አያቱ ለእናቱ ያወረሰችው ኮንዶሚኒየም አይደለም፣ መሬት አይደለም፣ ቦታ አይደለም፣ አፓርትመንት አይደለም፣ መኪና አይደለም፣ ገንዘብ አይደለም። ያወረሱት ግብዝነት የሌለበት እምነት እዚሁ ቤተሰብ እንደሆኑ በእግዚአብሔር መንግስት ቤተሰብ ነው እንዲቀጥሉ የሚያደርጋቸው። የኔ ናፍቆት የኔ ጮት ይህ ነው። እዚሁ ቤተሰብ እንደሆን ልጆቼ ጋር ቤተሰብ እንደሆን በእግዚአብሔር መንግስት ቤተሰብ ሆነን እንዲቀጥል ነው ናፍቆቴ፣ ጮቴ፣ ጸሎቴ። እንደ ባለሙያ አስተምራለሁ፣ እንደ አባት እፈራለሁ፣ ጮሃለሁ። ምክንያቱም ልጄ የመጀመሪያው ልጄ 12 ዓመት ነው። ካሁን በፊት 12 ዓመት ልጅ አሳድጌ አላውቅም። ከ12 ዓመት እስከ 30 ዓመት ብዬ መጽሐፍ ጽፌያለሁ እንጂ አሳድጌ አላውቅም። የኔንም ጮት ነው፣ የኔንም ናፍቆት ነው፣ የኔንም ኮንሰርን ነው የጻፍኩላችሁ። አብረን ልጆቻችን እናሳድግ ብዬ ነው የጻፍኩት። ክርስቶስን የሚገልጥ ክርስቶስን የሚያሳይ ቤታችን ውስጥ እዚህ ላይ ቤተክርስቲያን ደምቃ ክርስቶስን የምታሳይ ቤተክርስቲያን ለማምጣት በየቤታችን ባልና ሚስት ክርስቶስን የሚያሳይ ማንነት፣ ክርስቶስን ለልጆቻችን የምናሳይ የምንገልጥ፣ ኢየሱስ ያድናል ብለን ልንሰብክላቸው ሳይሆን ልጆች የሚፈልጉት ክርስቶስን ማየት ነው የሚፈልጉት። ከኔ በህይወቴ ማየት ነው የሚፈልጉት። ክርስቶስን የሚያንጸባርቅ የሚገልጥ ማንነት፣ የተለወጠ ህይወት፣ መስቀሉን የሚያሳይ ማንነት ነው ልጆች የሚፈልጉት። አንዳንድ ጊዜ አንዳንድ ሰዎችን አይታችሁ ከሆነ ጸሎት ላይ ቆይተው ከጸሎት ወጥተው ወይ ከኮንፈረንስ ቆይተው ልጆቻቸውን ሲሳደቡ ሲራገሙት እና እነዚህ ሰዎች ኮንፈረንስ ባይኖር እንዴት ሊሆኑ ነው ትላላችሁ? ከኮንፈረንስ ወጥተው ከጸሎት ወጥተው እንዲህ ከሆኑ ሌላ ጊዜ ከሌላ ወጥተው እንዴት ሊሆኑ ነው ብላችሁ የምታስቧቸው ሰዎች አሉ። ስለዚህ ጌታ እንዲከተሉ ፕሮግራም እንዲመጡ እንፈልጋለን፣ ግን ክርስቶስን እንዲክዱ የምናረጋቸው እኛው ራሳችን ነን። ጌታን እንዳይወዱ የምናረጋው እኛው ራሳችን ነን። ክርስቶስን የሚገልጥ ማንነት ወንዱ ባሉ ክርስቶስን የሚገልጥ ክርስቶስን የሚያሳይ ህይወት ለሚስቱ የሚያሳየው ነገር የለም፣ ለልጆቻችን የምናወርሰው ነገር የለም። ስለዚህ ጳውሎስ ለጢሞቴዎስ ሲናገር ይህ ግብዝነት የሌለበት እምነት አያት ጋር ነበር፣ ከዛ በኋላ እናት ጋር፣ አሁን ደግሞ አንተ ጋር እንዳለ ተረድቻለሁ። ስለዚህ ላይ ናፍቃለሁ፣ ናፍቆቴ ነው። አይቼ አንተን አይቼ መጽናናት ደስ ይለኛል። አንተን ሳስብ ደግሞ ባክግራውንድህን፣ ቅድም ወደ ኋላ እንደተመለስኩት ባክግራውንድህን ሳስብ አያት ትዝ ትለኛለች። አቤት እምነት፣ አቤት ክርስቶስን ማሳየት፣ አቤት ጌታን መውደድ፣ አቤት ጌታን ማምለክ፣ አቤት ለጌታ መኖር፣ አቤት እናንተ ቤት የነበረ ህይወት። ለዚህ ነው እሱ ሲናገር በስብከት ማንም ታናሽነትን አይናቀው አላለ። በፍቅር በእምነት በንጽህና ለሚያምኑት ምሳሌውን እንጂ ማንም ታናሽነትን አይናቀው። ማስኒቅ ማንነት ነው እንጂ ስብከት አይደለም፣ መዘመሩ አይደለም። ያስፈልጋል፣ ግን ማስኒቅ ግን ህይወት ነው፣ ተለወጠ ህይወት ነው። ክርስቶስን የሚያሳይ ማንነት ነው። ክርስቶስን የሚያንጸባርቅ ብርሃንና ጨው ሆኖ ማሳየት ነው፣ በህይወት መገለጥ ነው። ስለዚህ ቤታችሁ ውስጥ እንዴት ነው ክርስቶስ እየተገለጠ ነው ወይ? እንደ ባልና ሚስት ክርስቶስ ቤታችን ውስጥ እየተገለጠ ነው ወይ? እንዲህ ነው ማምነው። ባለቤቴ ሚስቴ ብቻ አይደለችም። ሳላገባት መጀመሪያም በጌታ እህቴ የሆነች እጮኛ ነበር። ስፈልጋትም በጌታ እህቴ ስለሆነች ነው። ስንጋባም ተጋባን፣ ባልና ሚስት ነን፣ ግን በጌታ እህትና ወንድሞች ነን። ክብር ለጌታ ይሁን። ከዛ በኋላ ደግሞ ትዳሩ ሲያቆም ወደ ጌታ ሁላችን ስንሄድ ትዳሩ አይቀጥልም። የሚቀጥለው በመስቀል የተገኘንበት እህትና ወንድም ነው። እህትና ወንድም ላደረገን፣ በመስቀል ላተረፈን፣ ቤተሰብ ላደረገን፣ ፍቅሩን ለገለጠልን ጌታ እልልታና ጭብጨባ፣ ክብር 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 ክብር፣ ሃሌሉያ። ስለዚህ ባልና ሚስት ብቻ አይደለም፣ በጌታ እህትና ወንድሞች ነን። ለዚህ ነው መጠንቀቅ የሚያበዛው። እህቴ ነች፣ እንደ ክርስቲያን እህቴ አብሮ እንደሚዘልቅ ትዳሩ አይቀጥልም፣ በሰማይ አይቀጥልም። ማግባት መጋባት የለም፣ የሚቀጥለው እህትና ወንድምነት ነው። ግን ያ የሚጀምረው ቤታችን ውስጥ ዛሬ በመስቀል የተገኘች እህቴ ወንድሙ እንደሆንኩ እያሰብኩ ጥንቃቄ ክርስቶስን አብረን በጋራ መግለጥ ምንችልበት፣ መውደድ ምንችልበት፣ መግለጥ ምንችልበት ማንነት እንዲኖረን ነው። ለዚህ ነው ቤተሰብ ተኮር ስትሆን ቤተክርስቲያን ምን ትሆናለች? ክርስቶስን የሚገልጥ ማንነት ያለው ህይወት መኖር እንጀምራለን።
ሁለተኛው ክርስቶስን ቤተሰብ ተኮር የሆነች ቤተክርስቲያን ሁለተኛው ምንድነው የሚሆነው? እንደዚህ ነው የሚሆነው። እውነተኛ አምልኮና አምላኪዎች መኖር ነው። አስቡት፣ ህይወት ተለውጦ ደቀ መዝሙር መሆን የሚጀምረው ቤት ውስጥ ነው። ባለው በዚህ በሚደረገው የክትትል ትምህርት ብቻ አይዘለቅም። እሁድ በሚሰጠው ትምህርት ብቻ አይዘለቅም። ልጆቻችሁንም ደግሞ እዚህ በሰንበት ትምህርት ህፃናት አስተማሪዎች በሚያስተምሩ ደቀ መዝሙር ይሆናሉ ብላችሁ እንዳታስቡ። ቤታችሁ ውስጥ ያልሰራችሁትን የተሰራ ልጅ እንዳትጠብቁ። ብዙ ጊዜ የሚታሰበው ወላጆች ከወደኛ ሲመጡ ልጅን አስተምረው፣ ልጅን ምከረው፣ ጨፍልቀን እንድንሰጣቸው ነው የሚፈልጉት። አይውሽ ተጨፍልቆ የሚሰጥ ቢሆን ኑሮ የኔን ልጆች ሰጥቼ አስጨፍልቄም ነፃ ወጣ ነበር። አይውሽ። ስለዚህ ልጆቻችን ጋር የምናየው ችግር የኛ ነጸብራቅ ነው። እኔ ያልሆንኩትና ያላደረኩትን ነው። ከፈራው የምፈራው እሱን ነው። ስለዚህ እኛ ጋር እንዲሰራ አንፈልግም። ልጆቻችን ጋር እንዲሰራ ነው። ትናንት አንድ ነገር ፕሮግራም ነበረንና ፕሮግራሙ ላይ የሆነ ስለ ፕሮግራሙ ሲነገራት እንዲያለች አሉ አንዷ ሴት፣ የፈለጋችሁትን ገንዘብ ልስጥ፣ 3 ልጆቼን ልስጣችሁና እናንተ ወስዳችሁ ሳምንት ምንም አስተምሯቸው። አያችሁ፣ በገንዘብ ተሰጥቶ ቢሆን ኑሮ ገንዘብ ሙሉ ሰጥቼ ነፃ ወጣ ነበር። አይውሽ ሚሸጠው ሁሉ ሽጬ ከፍል ነበር። አንዴ ልጆቼ ተጨፍልቀው የሆነ የምፈልገውን ያክል አይነት ሆነው ቢሰጥ፣ ግን እንደሱ አይደለም። ሲወለዱ ስንወልዳቸው ማኑዋል የለም። ለዚህ ነው ልጆቻችን አሁን የደረሰው የመጀመሪያ ልጃችሁን 20 ዓመት ልጅ ካላችሁ 20 ዓመት አሳድጋችሁ አታውቁም። 10 ዓመት ያላችሁ 10 ዓመት አሳድጋችሁ አታውቁም። ለዚህ ነው ልጆች ሲያድጉ እንደግላለሁ። ማድረግ ብቻ ሳይሆን 3 ዓመት ቀድመናቸው አድቫንስ እንደግ ብዬ ፓረንታል ሜንቶርሺፕ ሚል ሰርቻለሁ። ትሬኒንግ አለው። በጋራ ልጆቻችን እናሳድግ። 52 ቻፕተር አለው። እስከ 20 ድረስ ዲዛይን አድርጌያለሁ ለመርዳት አብረን እናሳድጋቸው። ስለዚህ ቤተሰብ ተኮር አምላኪ እውነተኛ አምልኮ እውነተኛ አምላኪዎች ያሏት ምመን ያላት የሚሆን የሚጀምረው ቤተሰብ ላይ አምላኪ ሲኮን ነው። ቤታችን ውስጥ ያለው መሰዊያ ከፈረሰ እዚህ የምንመጣው ለአምልኮ መሪዎችም እናስቸጋር፣ ተነሱ ቁሙ ተነሱ ምናምን የሚባለው ነገር እኮ ቤታችን ፈዘን ስለምንመጣ፣ ቤታችን የተቀጣጠለ ነገር ስለሌለ ከዚህ የምንጽናናው በተቀጣጠለ መዝሙር ነው። የተቀጣጠለ መዝሙር ጥሩ ነው፣ ግን ከጌታ ጋር ኮኔክት አድርገን በእውነትና መንፈስ ካላመለክን ለአስመላኪዎችም የቀን ስራ ነው የሚሆነው። አንዳንዶቻችን ስንመጣ ተጣልተን እንመጣለን። መኪና ውስጥ ሆነን ፊታችን አስረዝመን እንመጣለን። ሌላው ቢቀር በመንዳት እንጣላለን። ገባብህ ምናምን ብላ ስንመጣ አይ ነው አንዳንዴ እንደ ነብይ ያረጋኛል። ብዙዎቻችሁ ሰቃችሁት። እኛ ቤትም ስላለ ነው። አይዟችሁ። ወይ መሪውን ያዥ ወይ አፍሽን ያዥ በሚለው ነው እኛ ቤት ምን ነው። ወንድና ሴት መሆናችን ነው እንደሱ የሚያረጋን። ስለዚህ እንደዛ ይሆንና እዚህ ላይ ስንመጣ በህብረት ያለው አምልኳችን ያቀዘቅዘዋል። እስከ ኮኔክት ስናረግ ይቅር እስክንባ የሆነ ነገር እስክናረግ በቃ ጀስት እስክናረግ ድረስ አምልኮ ያረግና ወደ መባ ይመጣል። መባው ላይም ተጽዕኖ ያረግብናል፣ እጃችን ይቋጥረዋል። አንዳንዱ ደግሞ የበደለኝነት ስሜት ሲሰማው በመስጠት ለመካስ ያስብና ሰጥቶ በቃ ሰጥቻለሁ አይ መስጠት ጥሩ ነው። ባልተሰጠ ማንነት መስጠት ግን ባልተሰጠ ማንነት ቆይቶ እንደገና አገልጋዮችን ባሪያ ለማድረግ መነሳት ነው። እንዲያድርገው በዚህ አድርሰን እያሉ ነው የሚያስቸግሩ። አመልኩም የሚያመልኩ ሰዎችን የሚያስቸግሩ ነው የሚሆኑት። ስለዚህ ቤተሰባችን ላይ ተኮር ሁነን ትዳራችን፣ ቤተሰባችን፣ ልጆቻችን ጋር ያለው የማምለክ ማንነት ቤታችን የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልካለን። የእናንተ ምርጫ ሌላ ሊሆን ይችላል፣ የፈለጋችሁትን መሆን ይቻላል። እኔ ግን አውቃለሁ አለ ኢያሱ፣ ከግብፅ ባርነት እንዴት እንዳወጣን አውቃለሁ። የነበርንበትን ቀኝ ግዛት የነበርንበትን ነፃነት የማጣት በባርነት አውቃለሁ። ከዛ ባርነት እንዴት አድርጎ እንዳወጣን በምድረ በዳ እንዴት እንደመራን አውቃለሁ። ይህን አምላኬን ትቼ ሌላ ማምለክ ከእኔ ይራቅ። የኔና የቤቴ ውሳኔ እርሱን እናመልካለን። ሃሌሉያ!
እስቲ አብረን እንጨውና እርሱን እናመልካለን በሉኝ። እስቲ ጮክ ብለን እርሱን ብቻ እናመልካለን፣ ጌታን ብቻ እናመልካለን። ይመለክ ሊሰገድለት የሚገባው እልልታና ጭብጨባ ክብር የሚገባው የሰራዊት ጌታ እግዚአብሔር እርሱ ብቻ ስለሆነ አምልኮ፣ እልልታ፣ ጭብጨባ፣ ክብር ከዘላለም እስከ ዘላለም ለእርሱ ብቻ ይሁን። ልናመልከው ሊመለክ የሚገባው እርሱ ነው። ኧረ እባክህ ከአንተ ስታተስ ጋር አብሮ አይሄድም፣ ከማንነት ጋር አብሮ አይሄድም፣ ከስም ጋር አብሮ አይሄድም አለችው ሚልኮን። ኖ ከስታተስ ጋር አይሄድም። ያንተ ሽብሸባ፣ ያንተ እልልታ፣ ያንተ ማሸብሸብ ከአንተ ማንነት ጋር አይሄድም፣ ከስታተስ ጋር አይሄድም አለችው። እሱ ግን የት እንደተነሳ ያውቃል፣ ከየት እንዳመለጠ ያውቃል፣ እግዚአብሔር ከአባቷ ነጥቆ እንዴት እንዳነገሰው ያውቃል። ስለዚህ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድነው ብሎ አምልኮ ቀጠለ። አምልኮ እንቀጥላለን በእልልታና በጭብጨባ። እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድነው? አንተን ካለማምለክ ሌላ ምርጫ የለንም፣ ለሱ ከመስገድ ሌላ ምርጫ የለንም። ቤታችንም አሁንም መሰዊያው ይቀጥላል። እሱን ስሙን መጥራት እውነተኛ አምልኮ፣ በእውነትና በመንፈስ የሆነ አምልኮ ቤታችን ውስጥ ያለው ነው። ይሄ የህብረት አምልኮ ነው። በሳምንት አንድ የሚደረግ የእሁድ አምልኮ ነው። ስለዚህ ለህብረት አምልኮ ቤት ውስጥ ያለው አምልኮ፣ ቤት ውስጥ ያለው መሰዊያ፣ ቤት ውስጥ እግዚአብሔር እንደ እግዚአብሔርነት ሲመለክ የቤታችን አምላክ፣ የቤታችን እረኛ፣ የቤታችን ሊሰገድለት የሚገባ ቤታችን ውስጥ ያለ ዋና፣ ቤታችን ውስጥ ዋና አስተዳዳሪ፣ መሪያችን፣ ፕሮቫይደራችን እሱ ዋና ስናደርገው የቤታችን ዋና እሱ ሲሆን አንዳንድ ነገሮች መጥተው ዋና ይሆኑብናል። ዋናችን ያስጥሉናል፣ ትልቁን ያስጥሉብናል። ዋናው ቁም ነገር ዋናውን ቁም ነገር ዋና ቁም ነገር ማድረግ ነው። እሱም ጌታችን ነው። ሌላ ታሪክ የለንም። ከጌታ ውጭ ሌላ ዋና የለንም። ያዳነንና ያተረፈን፣ ከሞት ወደ ሕይወት ያሻገረን፣ ሕይወት በመስጠት ሕይወታችን ያተረፈ ጌታ እልልታና ጭብጨባ ክብር ይገባው። በቤታችን አሁንም ይቀጣጠላል። ይሄ አምልኮ ይቀጥላል። ኃይሉን ያልካደ መልኩን ብቻ ይዘን ኃይሉን ያልካደ አሁንም ኃይሉ ያለ ቤታችን ውስጥ እየተቀጣጠለ በልሳን ሻሻያል። እኔና ባለቤት የመኪና ውስጥ ቤታችን ውስጥ በተገኘው አጋጣሚ እንደዚህ አንድ ጊዜ ባይብል ስተዲ በምናጠናበት ባይብል ስተዲ ላይ ልጆች እንዳይረብሿችሁ አንዳችሁ ገና ሙቭ እንዳደረግን አካባቢ ነበር እና ባለቤት ማክሰኞ ቢሆን አንተ ሰኞ አንደኛው ግሩፕ ገብታችሁ ብታጠኑ ልጆቹን ለማዝ ይጠቅማል ብለው ሳጀስት አደረጉን። እኔ ደግሞ ምን አልኩ? እኔና ባለቤት አብረ መጽሐፍ ቅዱስ ካላጠናን ማን ጋር ነው ማጠነው? አብረን የእግዚአብሔርን ቃል ካልሰማን፣ አብረን ካልተራረምን፣ አብረን ካላደግን፣ አብረን ስፒሪቹዋል ኢንቲሜሲያችን ላይ አብረን ካልሰራን፣ ስለዚህ ልጆች ይምጡ ይረብሹ፣ ስናጠና ይዩ። ከዛ የመጀመሪያ ጊዜ አስታውሳለሁ በጥሩ በቃ እዚህ ሀገር እንደምታውቁት ነው። ከዛ ጸሎት ተጀመረና መጽሐፍ ቅዱስ ጥናት ከመጀመራችን በፊት እስቲ እንጸልይ ተብለን ተንበርክከን ማልቀስ ጀመርኩ። ቅድም እና ዓለም ንጉስ ወደ ኋላ እንደመለሱኝ ወደ ኋላ ተመለስኩ። ባይብል ስተዲ ለማጥናት ሽንት ቤት፣ የሆነ ሰው ቤት ተራ በተራ ስንወጣ የሆነ ቦታ ሄደን ስናጠና የነበረው ሁሉ ትዝ አለኝ። ዛሬ ደግሞ ሶፋ ላይ ቁጭ ብለን፣ ዛሬ ደግሞ የጥናት ማቴሪያል ተዘጋጅቶልን ሁሉ ነገር ሙሉ ሆኖ ቁጭ ብለን ባይብል ስተዲ እናጠናል። የድሮ ትዝ አለኝና እኛ ያደግነው እኮ ጋይዘሚ ያስታውሳል። መጽሐፍ ቅዱስ በእጃችሁ ማትይዙበት ጊዜ ይመጣል እየተባለ በቃላችሁ አጥኑ እየተባልን ያደግነው። በእኔ ዘመን እኮ ራሱ ከኔማ በፊት የነበሩት ተውት፣ በእኔ ዘመን። ስለዚህ እንደሱ እያለቀስኩ ስጸልይ ልጅ የመጣና ዳዲ አሪ ኦኬ አለኝ። ሳለቅስ ሰምቶኝ ስለማወቅ አይ ጸለይኩ ነው ፕሬዝ እያደረግኩ ነው ብዬ መንገር ጀመርኩ። እንደሱ ነን የቀጠል ነው። ዛሬ እነሱም ራሳቸው የራሳቸው ባይብል ስተዲ ከኛ ባይብል ስተዲ የራሳቸው ሌላ ባይብል ስተዲ ጀምረዋል። ስለዚህ ወገኖች ልላችሁ የፈለጉት ምንድነው? እንደ ቤተሰብ አብረን ካላደግን፣ እንደ ቤተሰብ አብረን ካላመለክን፣ እንደ ቤተሰብ እግዚአብሔርን ካላስቀደም ነው፣ እንደ እግዚአብሔርን ዋና ካላደረግነው፣ እንደ ቤተሰብ ቤተ ክርስቲያን ውስጥ አቅም አትኖርም። እግዚአብሔር የምታከብር አይደለም፣ ማቴሪያሊስት ነው የምትሆነው።
ቁሳበር ነው የምትሆነው። ህንፃ ላይ ጌጠኛ ነው የምትሆነው። በሙዚቃ ብቻ የታጀበ ይሆናል። ኃይሉ ግን የሌለ ብዙ ነገሮች አሉ ኮኦርዲኔት ተደርገዋል፣ ግን ኃይሉ የሌለ። እግዚአብሔር ከእንዲህ አይነቱ ይጠብቃችሁ። አሁን እንዳለው ኮኦርዲኔሽን አሁን ያለው መንፈስ የበለጠ ይጨምር። አሜን ትላላችሁ? እናምልከው። ሊመለክ የሚገባው እሱ ነው። ኧረ አሁንም ስግደት፣ አምልኮ፣ እልልታ፣ ጭብጨባ፣ ክብር ለአምላካችን ለሰራዊት ጌታ እግዚአብሔር ከዛሬ ጀምሮ እስከ ዘላለም ድረስ ሊመለክ የሚገባ በልጆቼ እንዲመለክ ምፈልገው፣ በቤቴ እንዲመለክ ምፈልገው፣ እኔም ላመልክለት ሊሰግድለት የሚገባ እርሱና እርሱ ብቻ ነው። እሱ ሲሆን ቤተ ክርስቲያን ጠንካራ ትሆናለች። እሱን ስታስቀድም፣ እሱን ስታመልክ። ባለበገና መጥቶ ሲደረድር የጌታ መንፈስ ራቀው ይላል። ባለበገና መጥቶ ሲደረድር መገለጥ ይመጣል። ማካቶራ ባሻ ባጋና ሞራ ባዲያስ ከሱ ውጭ ሌላ ማን አለ? ሶስተኛ ቤተሰብ ተኮር ቤተክርስቲያን ስትሆን ባህሪው እውነተኛ አምልኮና አምላኪዎች መኖር ብቻ ሳይሆን ሶስተኛ ጤናማና ጠንካራ መንፈሳዊ ህብረት እንዲኖረን ያደርገናል። ህብረታችን ቀደም ህይወት፣ ደቀ መዝሙር ህይወት፣ ቀጥሎ አምልኳችን፣ ቀጥሎ ደግሞ ህብረታችን። እኔና ባለቤቴን ክርስቶስ ቤተክርስቲያን እንደወደዳት ስወድ እሷም እንደዚሁ ስታደርግ ልጆቼን በዛ ፍቅር ማስተዳደር ስጀምር ሌላውን ቤተሰብ ለመውደድ አልቸገርም። ችግራችን ቤታችን ውስጥ ሰላም የለም፣ መቀባበል የለም፣ ፍቅር የለም፣ መከባበር የለም። ከመከባበር ይልቅ መደፋፈር ነው ያለው። እርስ በርስ ከመረዳዳት ይልቅ መጎዳዳት ነው ያለው። አንዱ ሌላውን ከማገዝ ይልቅ ማውገዝ የበዛበት ነው። ስለዚህ እንዲህ አይነት ጤናማ ቤተሰብ በሌለበት፣ ጤናማ ግንኙነት በሌለበት፣ ግጭት፣ አለመግባባት በበዛበት አንዳንዱ ቤት ውስጥ ስትገቡ ታውቁታላችሁ። ኔትወርኩን ኮሚኒኬሽኑን አይታችሁ ርቀታቸው እንዴት እንደሆነ ታያላችሁ። ምንም ሳታወሯቸው፣ ምንም አሰስመንት ሳትሰሩ ታውቃታላችሁ። በቃ ቤት ውስጥ ያለው ኔትወርክ አንዳንዱ ቦታ ላይ አንዳንዱ ቤት አየር ላይ ያሉ አየር መንገዱ ፓይለቱ እባካችሁ ስልካችሁን ኤሮፕሌን ሞድ አድርጉት እንደሚባል የተባሉ ነው የሚመስሉት። ቤታቸው ኮሚኒኬሽን የሚባል የለም። ተኮራርፈው ፊታቸው ረዝሞ ተኮራርፈው ኤሮፕሌን ሞድ ነው። አያወሩም፣ አይገናኙም፣ አይተዋወቁም። ካወሩም የቢል ጉዳይ፣ ካወሩም በልጆች ጉዳይ ዱዴት ያለበት ነገር ብቻ ነው ሊያወሩ የሚችሉት። ከዛ ውጭ የለም። ስለዚህ በእንደዚህ አይነት ማንነት እንዴት ነው ከብዙ ቤተሰብ ጋር ሆነን መቀጠል የሚቻለው? እንዴት ነው ቤተሰቡ ጤናማ ያልሆነ? እንዴት ነው ለቤተክርስቲያን ጤናማ ሊሆን የሚችለው? ለሚስቱ አክብሮት የሌለው ወንድ እንዴት ነው መጥቶ ለሌሎች አክብሮት ሊኖረው የሚችለው? ለባሏ አክብሮት ፍቅር የሌላት ሴት እንዴት መጣ ነው? እንዲያውም አንዳንዴ እላለሁ አንዳንድ ሰዎች ደፋር ናቸው። እጆቻቸውን በሚስቶቻቸው ላይ ባነሱት ላይ እዛው ላይ መጥተው ደግሞ ቸርች እጆቻቸውን ወደ ላይ ያነሳሉ። የጌታ ራስ ሲወስዱ አይሰቀጥጣቸውም። ቸርች ውስጥ አገልጋይ ለመሆን በጣም ደፋ ቀና ሲሉ። ስለዚህ ወገኖች ጤናማ ህብረት ቤተክርስቲያናችን እንዲጠናከር ከፈለጋችሁ፣ ይህ ጤናማነታችሁ እንዲቀጥል ካስፈለገ፣ ነገ ግጭት አለመግባባት እየመጣ ወደ ከፋ ነገር እንዳይሄድ ካስፈለገ ቤተክርስቲያን ወደ ቤተሰብ ትኩረት፣ እዛ ላይ ኢንቲሜሲ እንዲኖር፣ እዛ ላይ ጠንካራ እንዲሆን፣ ያላገቡ ሰዎች በጥሩ ማንነት ተሰርተው ወደ ትዳር እንዲገቡ፣ የተጋባን ባልና ሚስቶች በጤናማ ግንኙነት መቀጠል እንድንችል። በቅርብ የተጋባችሁ ሰዎች እነግራችኋለሁ ሜንቶርሺፕ ያስፈልጋችኋል። የሁላችን ትዳር በደም ስሙኝ፣ የሁላችን ትዳር አንደር ኮንስትራክሽን ነው፣ ግንባታ ላይ ነው። እኔም ራሴ 16ኛ ክፍል ተማሪ ነኝ። ስለዚህ አንቨርሰሪያችሁን ስታከብሩ ምን ይሆን? ይህን ያክል ተማሪ ነኝ በሉ። አቲቱዳችሁ በሱ ይሆን። በቅርብ የተጋባችሁ ሰዎች ደግሞ አንደር ኮንስትራክሽን ብቻ ሳይሆን አንደር ኒው ማኔጅመንት ነው፣ አንደር ኒው ኦነርሺፕ ነው። ኢትዮጵያ በቅርብ የመጣችሁ ደግሞ ይቀይሩትና ሞዴል ያደረጉትና በአዲስ መልክ ስራ ጀምረናል። ስለዚህ በአዲስ መልክ ኑሮ ጀምረናል። ጊዜያችን፣ ገንዘባችን፣ ሴክሹዋል እንትናችን እያንዳንዱን ነገር ብቻዬን ስመርጥና ሶስት ነበር። አሁን ግን ከሳምበዲ ጋር ሁኜ ህይወቴን መምራት ጀምሬያለሁ። ስለዚህ አብሮ በጋራ መምራት ቀላል እንዳይመስላችሁ። ግጭቱ አለ፣ አለመግባባቱ አለ፣ ኮሚኒኬት አለማድረግ፣ አንደርስታንድ አለመደራረግ አለ። ሁለት የተለያየ ጥግ ያላቸው ወንድና ሴት ናቸው። ከዛ ፐርሶናሊቲያቸው የተለያየ ነው፣ ባክግራውንዳቸው የተለያየ ነው። ስለዚህ ወደ አንድነት እስክንመጣ ድረስ እህቴ፣ ወንድሜ
አትበሉ ደንበር ደንበር። እኛንም አንድ ሰሞን እንደዛ አድርጎን ነበር። በዜማ ላድርገው እንዴ? በዜማ ላድርገው? በሚቀጥለው ስለማይጋብዙኝ በዜማ ላድርገው። ስለዚህ እኛንም አንድ ሰሞን እንደዛ አድርጎን ስለነበር ብቻችሁን አትታገሉ። ሜንቶር ይኑራችሁ። ቸርች ውስጥም ይሄ በቅርብ የተጋባችሁ ስትባሉ ለሌላ አይደለም፣ ለእናንተ ጥቅም ነው። ማስታወቂያ ተነግሮ መምጣት አይጠበቅባችሁ። እናንተ ራሳችሁ ትዳራችን ነርቸር ማድረግ እንፈልጋለን። ጤናማ ግንኙነት እንዲኖር እንፈልጋለን። በእያንዳንዱ ነገር አዲስ ነገር ነው። ይህን አዲስ ነገር እንዴት አድርገን እንልመደው የሚል የሚመክሩ ያለፉ ሰዎች አሉ። አይዟችሁ፣ እኛም እንዲሁነን ነበር። የምታልፉበት ነገር ብርቅ አይደለም፣ አዲስ አይደለም። እኛም አልፈንበታል። እኛን ማስለቅሶን ነበር። እኛም የጌታ ፈቃድ ነበር አይደለም ብለን ተወዛግበን ነበር ብለው የሚመክሯችሁና የሚያረጋጓችሁ ሰዎች ያስፈልጋል። አራተኛ እየጨረስኩ ነው። አራተኛ ቤተሰብ ተኮር ቤተክርስቲያን ባህሪ ጤናማና ጠንካራ መንፈሳዊ ህብረት መኖር ብቻ ሳይሆን የአንድ አባት ልጅ ሆኖ ቤተሰባዊ ግንኙነት ሆኖ በመስቀል የተገኘና የተመሰረተ ሆኖ በፍቅርና በመተሳሰብ የምንኖርበት ብቻ ሳይሆን አራተኛው እውነተኛና ታማኝ አገልጋዮችና መሪዎች እንዲኖራት ያደርጋታል። እውነተኛ ታማኝ አገልጋዮችና መሪዎች ይኖራታል። ቤቱን በመልካም ሚስቱን የሚወድና የሚያከብር፣ ባሏን የምትወድና የምታከብር፣ ልጆቿን የምትወድና በስርዓት የምታሳድግ ሴት ወንድ እግዚአብሔር ከዛ መካከል ቤቱን በመልካም የሚያስተዳድር፣ ከዛ ተጽዕኖችን እየጨመረ ይመጣል። ሁላችሁ አንዴ እንዲያርጉልኝ። ሁላችሁም ጠጠር ያዙና ሁላችሁም አንድ ወንዝ ላይ ወይም ደግሞ ቤታችሁ ውስጥ ስዊሚንግ ፑል ካለ እዛ ላይ ወርውሩት። ድንጋዩን ጠጠሩን ሁላችሁም ወርውሩልኝ። ወረወራችሁት። ተፌ ምን አየህ? ምን መጣ? በውዳም አሁን ድንጋዩ ላይ ስትወረወር ምን መጣ? ምን ታይ? ሰርክል። ዛች ጣል ካደረግናት ምን እየሆነ መጣ? ሰርክል እየጨመረ ይመጣ። ስለዚህ ተጽዕኖ ለመፍጠር ከፈለጋችሁ አደባባይ አይደለም ተጽዕኖ የሚመጣው፣ ቤታችሁ ጋር፣ ሚስታችሁ ጋር፣ ባሎቻችሁ ጋር፣ ልጆቻችሁ ጋር የጀመረ ተጽዕኖ ነው እያለ እየጨመረ የሚመጣው። መድረክ ላይ አንበሳ ለመሆን አንበሳው ድርሻ የሚያዘው ቤት ውስጥ ነው። መድረክ ፐርፎርም ልታረጉ ትችላላችሁ፣ ለጊዜው ልታረጉ ትችላላችሁ፣ ቆይቶ ግን ትገለጣላችሁ። ስለዚህ እውነተኛ ወጥነት ህይወት ያላቸው፣ ወጥነት ትምህርት ያላቸው፣ ወጥ የሆነ አረማመድ ያላቸው፣ ወጥ የሆነ ነገር ያላቸው፣ ከእግዚአብሔር ጋር ቀጥ ያለ በዶክትሪን ማያመቻምቹ፣ በክርስትና በቃሉ ማያመቻም ኢትስ ኦኬ የማይሉ እውነተኛ ታማኞች፣ ተፈትነው ያለፉ አገልጋዮችና መሪዎች ቤተክርስቲያን ይኖራታል። ቤቱን የሚያምስ አገልጋይና መሪ መጥቶ ብዙ ቤተሰብን ያምሳል እንጂ ለውጥ አያመጣም። ችግር የሚፈጥረው ተጽዕኖ ነው የሚጨምረው። የሚበጠብጣቸው ሰዎች ቁጥር ነው የሚጨምረው። እዚህ አምባገነን ከሆነ በኮሚቴ ውስጥ፣ በህብረት ውስጥ፣ በአገልግሎት ውስጥ የሚያስቸግር ከሆነ ቤቱ ጋር እሱን ነው ተደጋጋሚ የሚያደርገው። የቤተሰቡ ውጤት ነው አሁንም መጥቶ አገልግሎቱም ይረብሸው። አብሮ ለመስራት መቸገርም ማስቸገርም ኖርማል ላይፋቸው የሆኑ ሰዎች ያንዳንዱ ነገር ኔጌቲቭ አድርጎ የሚተረጉሙባችሁ። አንድ ጊዜ ዛሬ እንደዚህ ማች አድርጌ በማለብስበት ቅድም በነገርኳችሁ እድሜ ክልል ገንዘብ አልነበረኝም። ስለዚህ የሆኑ ወገኖቻችን ስራ አግኝተው ወደ ወረዳ አካባቢ መሄድ ነበረባቸውና ሲሄዱ ከዛ ማስታወሻ መስጠት ነበረብኝ። ቅርበት አብረን ጸሎት ህብረት ስናገለግል ስለነበር፣ ስለዚህ የኔ ሞቲቭ የኔ አእምሮ እንድታሰብ ነው፣ ሁሉ ጊዜ እንዲያስታውሱኝ ነው። እና ለአንዷ ስጦታ የሰጠኋት ገንዘብ እኮ የለኝም ያኔ የብር 50 ነው የ2 ብር መሐረም ገዝቼ መሐረም ስትጠቀም ሁሌ ሙላቱ የሰጠኝ ብላ እንድታስታውሰኝ። የዋህነቴን አያችሁት? ቅንነቴን እሱ ነው። በቃ ሌላ ምንም አልመጣልኝም። በቃ ስትጠቀም ሙላቱ የሰጠኝ እያለች እንድታስታውሰው ዘወትር ስትጠቀምበት መታወሴ ነው። የጌታ ራስ ስትወስዱ እንደሚባለው ማለት ነው። እንደሱ ለመታወስ ነበር። ከዛ እኔ ደስ ብሎኝ በሌለ በቃ ማለት የሌለ ያኔ ለኔ 2 ብር ማለት ትልቅ ብር ነው። ከዛ ገዝቼ ስሰጣት ልክ እንደተቀበለች ምን ብትለኝ ጥሩ ነው? መቼም ንፍጣም ናት ብለህ ነው አይደል የሰጠኝ? ትዝ ሲለኝ አስም ነበረባት። ረስቼዋለሁ እኔ
አስም መኖሩ ትዝ ብሎ ቢሆን ኑሮ አልሰጣትም ነበር። ግን ካምሮ ፈጽሞ ወጥቷል። ምንም አልታየም። መታሰቤ ነው እንጂ እሷን ያንን ማስታወስ ያልነበረም። ማይንዳችሁ ካልተፈወሰ የሚደረገውን ነገር ኔጌቲቭ የምትተረጉሙት ቤታችሁ ውስጥ የለመድነውን ነው። በትዳራችን በልጆቻችን ያለው ሚስ አንደርስታንዲንግ ከዛ በብዙ ቤተሰብ እናደርገዋለን። ስለዚህ የተፈተኑ በቃሉ ላይ የቆሙ በቃሉ ላይ የጸኑ ማመቻምቹ ለጽድቅ የቆሙ ቅድስና ለእግዚአብሔር የሚሉ ሁኔታ ቦታ አይተው ነገሮቻቸው ማስክ የሚያደርጉ ሳይሆን ቅድስና ለእግዚአብሔር ከጥሩ ልብስ ጥሩ ይሻላል ብለው የሚሸሹ እንደ ዮሴፍ አይነት በዓይኗ ጣለችበት። ከዛ በኋላ ነገረችው። ከዛ በኋላ ሁሉ ኢግኖር ሲያደርግ ከዛ በኋላ ተጠማጠመችው ይላል። ከዛ በኋላ ግን እሱ ከጥሩ ልብስ ጥሩ ሕሊና ይሻላል አለ። ክብር ለጌታ ይሁን። ጥሩ ሕሊና የትም ቦታ ብትሄዱት ሕሊናችሁ ነው የትም ቦታ የሚሄደው። ይህ ልብስ ይወልቃል፣ ኋላ ቀይረዋለሁ። ሕሊና ግን አይቀየርም። የትም ቦታ ስትሄዱ ሕሊና ነው። ስለዚህ ጥሩ ሕሊና ይሻላል። በእግዚአብሔርም ፊት ሆነ በሰውየው ፊት ጥሩ ሕሊና ይሻላል። ስም ቢጠፋ ወይን ቤትም ብዙ ነገር ሚሳንደርሳ ቢፈጠር በጽድቅ ኑሮ ስም መጥፋት ይሻላል። የመጨረሻው ሐሳቤ ቤተሰብ ተኮር ቤተክርስቲያን ስትሆን ቤተሰብ ተኮር የሆነች ቤተክርስቲያን አሁን ህብረቷ ብቻ ሳይሆን ደግሞ አገልጋዮችን አገልግሎቷን ቤቱን በገዛ ቤቱን በመልካም ማስተዳደር እንዴት የእግዚአብሔርን ቤተክርስቲያን ሊያስተዳድር ይችላል ብሎ ስለሚለን የመጨረሻው ደግሞ ከሚሽን ስራ ጋር የተያዘ ነው። የሚሽን ልብ የምትልክና የሚላኩ አገልጋዮች ያሏት ሆናለች። ቤተክርስቲያኗ የሚሽን ልብ ያላት ከሷ ከሰፈሯ አልፎ ሌላ ቦታ ክሮስ ካልቸር አድርጋ ኢትዮጵያ ብቻም አይደለም። አንድ ቦታ ላይ ላገለግል ሄጄ አፍሪካ የሆነ ሀገር ሂደናል አሉ እና ሰምቼው አላውቅም። ለመጀመሪያ ጊዜ ነው። በአብዛኛው ያበሻ ወደ ኢትዮጵያ ነው ወይ አንዳንዱ ትውልዱ ቦታ ይሄዳል፣ አንዳንዱ የሆነ ቦታ ላይ ይሄዳል። የእናንተም ቸርች በሚሽን ስራ እንደተሳተፈች አውቃለሁ። የተለያዩ ነገሮች እንደምትሰሩ አውቃለሁ። ግን ቤተክርስቲያን ቤተሰብ ላይ ተኮር ካደረገች ሚሽን ልብ ያላቸው ብዙ ቤተሰቦችን ማስነሳት ትችላለች። በማስታወቂያ የምትቀሰቅሳቸው ሰው እነሱ ራሳቸው ላኩን፣ በምን እንሰማራ፣ ምን እናድርግ የሚሉ ቤተሰቦች ይነሳሉ። ሁለት ባልና ሚስቶች አገልጋዮችን ማስተምረው 4 ሴንቲሜትር ብዬ ማስተምረው በአገልጋዮች የአቂላና ጵርስቅላ ተጽዕኖ የፈጠሩበትን ሪዝን እዛ ላይ አገልጋዮችን አስተምራል። እንደ ባልና ሚስት ስትመለከቱ ድንኳን ሰፊዎች ናቸው፣ ፕሮፌሽናል ናቸው። መንፈሳዊታቸው እዛ ስትመለከቱ አብረው ነው የትም ቦታ የምታገኟቸው። ህይወታቸውም አገልግሎታቸውም አንድ ላይ ነው። አገልጋይ ሲደግፉ ከጳውሎስ ጋር አብረው የሚሰሩ አብረው ነው የምታገኟቸው። አንድ ደግሞ የታወቀ አጵሎስ የሚባል ሰው አዩትና ሲያስተምር ልቡ ቅናቱን አዩና ለብቻ ወስደው ወደ ቤታቸው ወስደው በጣም አስተማሩ፣ ገለጡለት ይላል። ከዛ በኋላ ልቡ ሌላ ቦታ ስለነበር ሌላ ቦታ ሲሄድ ተቀበሉት፣ የሚጠቅማችሁ ሰው ነው ብለው የሚለቁ የሚያሰማሩ ከሚልኩበት ቤተክርስቲያን ደግሞ ሌላ ቦታ ላይ ጥሩ ግንኙነት ያላቸው ተቀበሉት ብለው ደብዳቤ የሚጽፉ አካውንተብል የሆኑ እኛ ሳድገናል አገልግለናል ተቀበሉ ማይሉ የቤተ ክርስቲያን አውቶሪቲ የሚገባቸው የሊደርሺፕ አውቶሪቲ የሚገባቸው አገልጋይ ይዘው የኛና ለኛ ይሁን ብቻ የማይሉ መንግስቱ የሚያስቡና ባላቸው ነገርና በተሰጣቸው ነገር በገንዘባቸው ሆነ በብዙ ነገር የሚያገለግሉ የሚሽን ስራ የሚደግፉ ሚሽነሪዎች ነበሩ። ስለዚህ ቤተክርስቲያን ቤተሰብ ተኮር ስትሆን ቤተሰብን ለሚሽን ስራ ማንቀሳቀስ ይቻላል። ቤተክርስቲያን ወደ ቤተሰብ ላይ ትኩረት አድርጋ የሚሽን ላይ አድሬስ ለማድረግ ሰዎችን ወደ ክርስቶስ እንዲመጡ ለማድረግ አሜን አንተና ቤተሰብ ትድናለህ እንደሚለው ከዛ ደግሞ ቤተሰቡን ሞቢላይዝ አድርጎ ደግሞ ለሚሽን ስራ እኛ በገንዘባችን የኛ ቤተሰብ አንድ ሚሽነሪ ይችላል። አረ እግዚአብሔር ባርኮናል። በዚህ ዓመት አንድ ሚሽነሪ መጨመር እንችላለን፣ 2 ሚሽነሪ። ቤተክርስቲያን ለምትሰራው ስራ ህፃናት ይሁን አሮጊቶችን ሌላ ቦታ ላይ ለምታረገው እኛም እንደግፋለን። ከቻልን ደግሞ በዚህ ጊዜ ደግሞ ሙያን ቮለንተር አረጋለሁ እሄዳለሁ ማለት ይቻላል። ኢትዮጵያ እጄ ማጠፋው ገንዘብ ብዙ ገንዘብ ነው ማጠፋው። ገንዘቡን ህንጻ በሰራበት በአባቴ ወይ በእናቴ ስም አድርጌ ብዙ ህንጻዎችን እሰራ ነበር። ግን እጄ ቮለንተር ነው ማረገው። አንዳንዶቹን አበል እየከፈልኩ ነው ማሰለጥ ነው። ተከፍሎኝ ማሰለጥን ሰው ተከፍሎኝ ሰምቼ ነው አዳምጬ ነው የምኖረው። እኔ አማካሪ ስለሆንኩ የምናገረው እዚህ ሳስተምርና ሳሰለጥን ነው።
ግን ቮለንተር አረጋ ሳረግ በደስታ ነው በገንዘቤ በሙያዬ ማካፈል ስላለብኝ እኔ ብቻ በልቼ ጠጥቼ እንድኖር ሳይሆን ሚሽን ስቴትመንት ነው እንደሱ የሚያደርገኝ ሚሽን ስቴትመንቴ እኔ ስኖር ለሌሎች የመኖር ምክንያት መሆን ነው እሱ የሚሽን ስቴትመንቴ ነው እንደሱ የሚያደርገኝ ስለዚህ ቤተክርስቲያን የሚሽን ሰራተኞች ልብ ያላቸው ሰዎች ለመላክ ካስፈለገ ቤተሰብ ላይ ተኮር አድርጋችሁ ስሩ ከዛው ላይ ልባቸው የተነካ ጌታን የሚወዱ ክርስቶስ ልባቸውን የነካው የተለወጡ ሰዎች ሲኖሩ ከዛው ላይ እውነተኛ አምላኪዎች በሳት የተቀጣጠሉ የጌታ መንፈስ የሚገኝባቸው ከሆነ እንደ ባልና ሚስት ጠንካራ ኢንቲሜሲ ያላቸው አብሮ የሚያገለግሉ እንደ አቂላና እንደ ጵርስቅላ ከሆኑ የትም ቦታ አብሮ የሚያገለግሉ ከሆነ ጊዜያቸውን ገንዘባቸውን ያላቸው ነገር ለመስጠት የማይሰስቱ በጤናማ ህብረት የተያዙ ከዛ ደግሞ እውነተኛ ታማኞች በጊዜያቸው በገንዘባቸው በማንነታቸው ታማኞች የሆኑ ከዛ በኋላ ለመቆረስ ለመስጠት ለማካፈል የማይቸገሩ ቤተክርስቲያን በእነዚህ ሁሉ ለማደግ ከፈለገች ዛሬ እናንተን ቻሌንጅ አደርጋለሁ እኔን ጨምሮ ቤተሰብ ተኮር ነው ባልና ሚስት ሆነን በትዳራችን ትኩረት እናርግ ልጆቻችን ላይ ትኩረት እናርግ በዚሁ አጋጣሚ ቻሌንጅ አደርጋለሁ ፓረንታል ሜንቶርሺፕ ልጆቻችን በጋራ አድርገን እናሳድግ ሪሶርስ አለ ትሬኒንግ አለ ማኑዋል አለ ቸርች እንኳን በጀት ባይኖራት ለልጆቻችሁ ውድ የሆነ ዕቃ ገዝታችሁ ውድ በገዛችሁ ዕቃ ልጆቻችሁን እያጣን ያለ ነው ስለዚህ ሚሽን እንኳን ራሱ እንዲያርገን እዚህ ላይ መማር እንፈልጋለን ከዛ በኋላ ደግሞ ልጆቻችን በጋራ ማሳደግ እንችላለን ማለት ካልሆነ ትውልድን እያጣነው እንመጣለን ካልሆነ ልጆቻችን አብረው ማመልኩ ጌታን የማይከተሉ ይሆናል በልጆቻችን ምናለቅስ ብዙ ነገር ሞልቶን በልጆቻችን ምናለቅስ ምንነካ ምናነክስ እንሆናለን ደሱ እንዳይሆን ዘመናችን በእንዲህ አይነት እንዳይሆን ቤተክርስቲያን ቤተሰብ ተኮርቱን ወደ ትዳራችን እንመለስ ይህን ልበላችሁ ባልና ሚስት ይሆናችሁ KFC ነው የምታውቁት አይደለም KFC ምን ነበር ኬንታኪ ፍራይስ ቺክን እኔ ጋር ደግሞ KFC የሚባል አለኝ ለባልና ሚስቶች ነው ማስታወቂያ KFC ማለት በኔ ኪድስ ፍሪ ዞን ማለት ነው ልጆች የሌሉበት የባልና ሚስት ጊዜ ኳይትና ኳሊቲ ታይም ዴት ምንደራረግበት ቤታችን ውስጥ ይሁን አካባቢያችን ውስጥ ይሁን ሌላ ቦታ መሄድ ይሁን ልጆች ተወልደው አድገው ከአይኖቻችን ያዩ ወጥተው ይሄዳሉ ምንቀረው እኔና ባለቤቴ ምንፋጠጠው እኔና እሷ ነን ዛሬ ያልሰራችሁትን ዛሬ አብራችሁ ያላጠፋችሁትን ጊዜ ነገ አታመጡትም ልጆቻችን ያዩ are you guys dating ይላሉ አሁን ለነገሩ በሌላም ጽሁፍ ሳልጽፍ አልቀርም ቤታችሁ ሰላም ሳይሆን ሲቀር አንዳንድ ጊዜ አውቀን እኔና ልጄ መጣላት እንጀምራለን መታገል እንጀምራለን በዛን ጊዜ ውሻችን ዘሎ ይመጣል እሱን ሰላም ሆናቶ እኛን ለማስታረቅ ሌላ ይሄ እዚህ ላይ ሰላም ነው ሌላ ውጊያ ያለብኝ ግን እኔ ከባለቤቴ ጋር ቁጭ ብለን ሶፋ ላይ መነካካት መጫወት ስንጀምር ውሻው ዘሎ መጥቶ መሃላችን ላይ ገባ እና ጸልዩልን ለውሻው ጸልዩልን እና ወገኖቼ እንደ ባልና በሚስት ዴት የምንደራረግበት የራሳችን ጊዜ የአምልኮ ጊዜ የጽሞና ጊዜ ቃሉ የምናጠናበት ጊዜ አብረን የፍቅር ሸር የምንደራረግበት ጊዜ ጌታ የምናከብርበት ጊዜ ባገኘነው አጋጣሚ አብሮነታችን ከልጆቻችን ጋር አብሮነታችን የኛ አብሮነት ጤናማነት ጤናማ ቤተሰብ ለጤናማና ለጠንካራ ቤተክርስቲያን ግንባታ መሰረቱ ጤናማ ቤተሰብ ነው ወደ ቤተሰብ እንመለስ እንጸልያለን ዛሬ እንዳትረሱ ሁላችሁም የጋብቻ ትምህርት አለ ወደሚቀጥለው ሂድልኝ ወደሚቀጥለው ስላይድ ዛሬ አሁን ከዚህ በኋላ መንዝል ያለው እዛ ላይ አስተምራለሁ እንዳትቀሩ ባልና ሚስት የሆናችሁ ሰዎች እዛም አብረን የእግዚአብሔር ነገር እንካፈላለን እንጸልያለን ራባ ሻባጋንቶስ እስቲ እንቆምና እንጸልያለን